አዎ ምናምን አላለኝም። እኔ ደግሞ ክርስቲያን ነኝ። ከዛ እኔ ደበረኝ፣ ምን ላርግ እና እስኪ መላ በለኝ። እኔ ግራ ገብቶኝ እኮ ነው። ይሄ ነው ጥያቄው። እና ደግሞ ማለት አንድ እሱ ነው አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ እናወራለን ምናምን ነገር። ልጁን ግን በጣም ነው የወደድኩት። የሟላሸው ነገር የምር በጣም ወድጀዋለሁ። ግን ደግሞ ፈራለሁ ማለት የሆነ ጅልነት ይመስለኛል ማውራቱን ከሱ ጋራ ምናምን ስለ ወደፊት ስለማላቅ ብቻ እስኪ እንጃ አላቅም። ብቻ ግራ ገብቶኛል። ምን ነው የወደድሽለት? ሄሎ፣ ጫጫታ ነገር አለ። ኤርፎን ነው የምትጠቀመው? ሄሎ፣ አሁን ላውጣው። በቃ ቆይ ተስቃይ። ይኸው ኤርፎኑን አውጥቼዋለሁ። አሁን በጣም ይኸው አውጥቼዋለሁ። አሁን አይሰማም? ይሰማል። አሁን እሺ፣ እሺ። ምኑን የወደድሽለት? በቃ የሚያወራቸው ነገሮች በጣም ነው ደስ የሚሉት። በቃ ስለ ህይወት ያለው አመለካከት አውቄ እኔ ደግሞ የሆነ በቃ አይደለ የማይሆን አንድ አይደለም። እሱ ደብሮኛል። ሁለተኛ ነገር ደግሞ የሆነ አለ አይደለ ይጠጋጋኛል። በቃ እንደዚህ ቸግሮኛል ምናምን ይላል። ግን እኔ ይደብረኛል እንደዚህ አይነት ነገር ስሰማ ማለት ነው። ብር ምናምን ነገር ማለት ነው። እሺ እድሜሽ ምን ያህል? እኔ 23 ዓመቴ ነው። እሺ ሚዩት አድርጊና አዳምጪ። አንደኛ ነገር የሃይማኖት ልዩነት የሚለውን ወደ ጎን እናድርገውን። እሱ በሌላ መንገድ የሚታይ ስለሆነ ማለት ነው። በመሰረቱ ፌስቡክ ላይ መጥቶ ያወራሽ ሰው እንጂ ከአንቺ የሚፈልገው ከአንቺ የታውቃ ነው። ሚዩት አድርጊ። በጣም የሚንኮሻኮሽ ድምፅ አለ አንቺ ጋር እንደሆነ አልገባኝም። ኤርፎኑ መስሎኝ ነበር ቅድም። እና ፌስቡክ ላይ ሄደሽ ምንድን ነው የምትፈልጊው? ለምንድን ነው እዛ ላይ ሄደሽ አውርታችኋለሽ? በተለያየ ጉዳይ ተግባብታችሁ ሊሆን ይችላል። በቃ እኮ ግዴታ መጠባበስ አለባችሁ? የማታውቂውን ሰው እንዴት ወደ ልብሽ ታስገቢያለሽ? አታውቂውም እኮ። ፌስቡክ ላይ አብዛኛው ሰው ያለው አብዛኛው ኦልሞስት ሁሉም ወንዶች ፌስቡክ ላይ መጥተው የሚጀነጅኗችሁ ሚስት አላቸው። እንዳንቺ ወዬ ወዬ የሚላት በጣም ብዙ ናቸው። ብቸኛዋ ሴት አይደለሽም አንቺ። እንደውም እሱ ቶሎ ችግር አወራብሽ። ያው ቶሎ ላክ ብታረጊያት አይነት ድራማ ምናምን ቶሎ አሳየሽ እንጂ አብዛኞቹ አያረጉትም እንደዛ። ቀስ ብሎ አንጀትሽን በልተው ልብሽ ውስጥ ከገቡ በኋላ ነው ሰርስረው ገንዘው የሚጥሉሽ ማለት ነው። ስለዚህ አርፈሽ ስራሽን አትሰሪ። ግዴታ ነው ፍቅረኛ መያዝ አስፈላጊ ነው። ጊዜው ነው። ለሁሉም ነገር እኮ ጊዜ አለው አይደል? ለእያንዳንዱ ለምናደርገው ነገር እኮ ታይም ጊዜውን መጠበቅ እኮ አለብናል። ዝም ብለን እንደመጣልን እኮ አይደለም መኖር ያለብን። እዚህ ምድር ላይ ሁሉም ነገር ተፈቅዷል፣ ግን ሁሉም ነገር አይጠቅምም። ገብቶሻል? ሁሉም አይጠቅምም። ማድረግና ያለብንና የሌለብን መምረጥ መቻል አለብን። መብላት ስለቻለን ብቻ የተገኘውን ሁሉ አንበላም ማለት ምሳሌ ነው ልሽ። ምክንያቱም የተገኘውን ሁሉ ከበላሽ ችግር ውስጥ ትወድቂያለሽ። የምትበይውን መምረጥ አለብሽ። በህይወት ውስጥ መቼ ምን ማድረግ ስደት ራሱ
ወጥተሽ አገርሽ ገብተሽ ተረጋግተሽ ቢሆን ኦኬ፣ ፊዚካል ተገናኝተሽ ከአንድ ሰው ጋር ተግባብተሽ ለዛ ሰው አውቀሽ ትጓዣለሽ። አሁን ሰው ሀገር ነሽ፣ ከስልክ ባለፈ አታልፉም። ስልክ ነው የምታወሩት፣ በስልክ ነው ወይ በቻት ነው የምታወሩት ወይ በስልክ ተደዋውላችሁ ነው። ይሄ ደግሞ ህይወት አይሆንም፣ በሽታ ነው የሚሆንብሽ። እዚህ ስራው አለ በጎን፣ እዚህ ጋር ደግሞ ፍቅረኛ ከያሽ ደግሞ ሌላ ህመም ነው። ለምን አላወራሽም ማለት ቴክስት ልክልሽ ለምን አልመለስሽም አለ። ገብቶሻል? እቅድሽን፣ ሁኔታሽን፣ ኤነርጂሽን ይወስዳል። ከዚህ ሁሉ ጊዜው አይደለም ብሎ ከደን አድርጎ ማቆየት መልካም ይመስለኛል። ሁሉም እኮ ትደርሱበታላችሁ። በመሰረቱ የሃይማኖት ልዩነት ያለሽበት ሁኔታ እዚህ አይነት ሪሌሽንሽፕ ውስጥ ለመግባት ገና ነው፣ ጊዜው አይደለም። ተግባባ? እሺ ተግባብተናል። ግን እንዴት ልተው ማለት የሆነ በቃ 2 ቀን ምናምን ይሆናል ያለቀስኩት በሱ ምክንያት ማለት ነው። በጣም ነው የወደድኩት። እኔ የምር እየቀለድኩ አይደለም እንደዚህ ስላችሁ፣ ቀልድ ምናምን እንዳይመስላችሁ። እኔ በጣም ነው የወደድኩት ልጁ። አለቀሽ? እግዚአብሔርን 3 ቀን ሙሉ ትኩስ እንባ ነው ለሱ ያነባውለት። ማርያምን አታምነኝም። የማልቀስሽ ምክንያት ያልገባኝ በቃ እንደማይሆነኝ እያሰብኩ ነበረ። አይዱን ነው አንደኛ ነገር ሲጠይቀኝ ማበድልኝ እንደዚህ ቸግሮኛል ምናምን ሲለኝ ደበረኝ። አንድ እሱ፣ ሁለተኛ ነገር እምነቱም ላይ ችግር ነበረብኝ። ምን ያህል ብር ነው የጠየቀሽ? የአንድ ወር ሽን የሆነ እንትን ስራ ጀምሬ አለ ስራ ጀምሬ ተበላሸብኝ፣ ከሰርኩኝ። ያን ስራ ግማሹን ብር ከፈልኩኝ። ዱቤ ነበር የወሰድኩት ከስሬ። አሁን ደግሞ እስቲ አንቺ የአንድ ወርሽን ስጭኝና እዳይን ልከፋፍል ከዛ ምናምን እንደዛ እያለ ሲያወራኝ ደበረኝ። እኔ እኮ አሁን እንግዲህ ልጁ ቆዳሽን ሊገፍ እንደመጣ ገብቶሻል። ገንዘብ እየጠየቀሽ አንደኛ ለምታለቅሽለት ጉዳይ እኔ ማለት ሰው የሚለቀስለት አሁን እንደዚህ አይነቱ ሰው የሚለቀስለት ነው። እኔ እኮ አንዳንዴ የምታለቅሱላቸው ወንዶች ጎበዝ፣ ጠንካራ፣ በራስ መተማመን ያለው የራሱ ስራ ያለው ከማንም ምንም የማይፈልግ በራሱ የቆመ ወንድ ቢሆን እውነት ነው ሊለቀስለት ይገባል። ስራ የሌለው አላማ የሌለው ከአንቺ ገንዘብ የሚፈልግ ህፃን ልጅ የሆነ ያልበሰለ ያላደገ ክብር የሌለው ጥቅመኛ የሆነ ይለቀስለታል። እንዲህ አይነት ወንዶች እኮ ናቸው እናታቸው ሲወለዱ ቱቱቱቱ ብለው መርቀዋቸው በልጅነታቸው ይኸው እንደዚህ ቁጭ ብሎ ይለቀስላቸዋል። ደህና ልብ ቢኖረው ግን ይረገጣል ይሄኔ። ስለዚህ እኔ እንግዲህ ያልኩሽን አድርጊ። መከራው ነው። የሚያስለቅስም ነገር የለም። ስንት ነገር አሳልፋችሁ ልጆች ወልደው ስንት ታሪክ እንኳን አሳልፈው ሰዎች ካልሆነ ተለያይተው እኮ የራሳቸውን ህይወት ይኖራሉ። ገብቶሻል? ስለዚህ አስቢበት። ተግባባን? እሺ በቃ አመሰግናለሁ። እሺ አመሰግናለሁ። ወይ ፍቅር የምታለቅሽልኝ የለሽም? ወንድ ሁሉ እየተለቀሰለት ነው ብዬ ነው። እኔም ወጉ ይድረሰኝ እንጂ ጎበዝ፣ እኔ እስከማን አንሳለሁ እንዴ? አልበዚያ ወንድ መሆኔንም ብጠረጠረው ነው። አሁን ገብቷችኋል? የውሸትም ቢሆን አልቅሱልኝ፣ እሱም ጓጉ ደርሶታል እንዲባል። እሺ ኮይን ልስጣችሁ፣ ጊፍት ልስጣችሁና ሜምበራችሁ የጠቆረ ሰዎች በሙሉ ማለት ነው ሜምበራችሁን አድሱት። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ማለት ነው። መጀመሪያ ግን ኮይን፣ ይሄ ሳጥን ይታያችኋል። እዚህ ሳጥን ውስጥ ኮይን አለ፣ ግን ከ3 ደቂቃ በኋላ ነው የሚሰጣችሁ። የሚሰጠው ግን ብዙ ታብ ላደረጉት ሰዎች ነው።
አፍቃሪ በዛ። በፌስቡክ የፌስቡክ ወረርሽኝ ደግሞ አሁን ተነስቶበታል። ሙቀት ሲሆን ነው የሚጀማምረው በሽታው የፌስቡክ። ትንሽ አረፍ ብለን። ሰላም አለይኩም። ሰላም እንዴት ነህ? እንኳን ደህና መጣሽ። ስላስገባኝ አመሰግናለሁ። በጣም ነው የምከታተልህ። በጣም ገንዘቡ እኔ እንጃ ያው በውጭም ስለምሰራ ያው የአይዲ ብርም ከዚህ በፊት አውጥቼ ያሰራሁት አሁንም እንደዛው ለማሳደስ። ስለዚህ ብር እጄ ላይ ሊቀመጥ አልቻለም እና በዚህ ላይ ብትመክረኝ ብዬ ነው እኮ። ቆይ አሁን ምን መሰለሽ፣ ገንዘብ እጅሽ ላይ ሲገባ ገንዘቡን ብሬክ ዳውን ማድረግ ያስፈልጋል። ገብቶሻል? ፋይናንሻል አይኪው የሚባለው እሱ እኮ ነው። የገንዘብ አያያዝሽ ስማርት መሆን አለበት። ለምሳሌ 1000 ብር ብታገኝ ምሳሌ ነው የምነግርሽ። አንቺ የምታገኘው አንቺ ታውቂያለሽ። የምትመድቢው ነገር ይኖራል። እሱ ለካርድ ይሄን ከዛ ሴቪንግ ብለሽ ደግሞ ለሴቪንግ ደግሞ ለብቻ ከዛ ገንዘቡ ይመጣል። አያያዙን አታውቂበትም። ከዛ እየተገኘው ወጪ በመጣ ቁጥር ዝም ብላ አውጣ ነው። ምንም በቃ ደስ ያለሽ ነገር መግዛትም ከፈለግሽ ትገዣለሽ፣ መስጠትም ከፈለግሽ እንደዚህ ካደረግሽ መቼም አትለውጭ። ገንዘቡ እግር የለውም እኮ ገንዘቡ። ገብቶሻል? እግር ኖሮት ሮጦ አያመልጥ። አንቺ ነሽ የምታዥው። የት እንደሚሄድ አላቅም ማለት የለብሽም። እንዴት እንደምትይዥው፣ እንዴት ሴቭ እንደምታረጊው፣ እንዴት እንደምትቆጣጠሪ ፍሬንሽን አንቺ ከዛሬ ጀምሮ በማስተዋል ብቻ አርጊው። አሁን ባልኩሽ መንገድ ሂጂ። ልክ ደሞዝ ገንዘብ ልክ ገቢ ሲመጣ በወር አሁን ባልኩሽ መንገድ ወጪዎችሽንና ገቢዎችሽን ለዩ። ከዛ ሴቪንግ ብለሽ ደግሞ አስቀምጪ ማለት ነው። በዚህ መንገድ ነው እንጂ ዝም ብሎ በመጣልሽ መንገድ የምታወጪው ከሆነ እዛው ነሽ። ዛሬ ለምሳሌ አይዲ የምታሰሪ በ2 ዓመት ከሆነ ለአይዲሽ ከእያንዳንዱ በቀን ከሆነ ከብሽ አላውቅም በወር ከዛ ላይ በፐርሰንት ማስቀመጥ አለብሽ። በአመት ሰርተሽው ለምሳሌ በቀን ምን ያህል ባስቀምጥ በአመት የአይዲውን ሂሳብ ይመጣል የሚለው። ምክንያቱም እሱ በየቀኑ እየቆጠረብሽ ወጥቶሻል። ስለዚህ በዚህ መንገድ ለይተሽ በደንብ አስቀምጪ። እሺ እሺ። ቤተሰቦቼ ምን አልረዳም በጣም አው በእናቴ አካውንት ነው ማስቀምጠው። መልክላትን ሁሉ እንዳለ እየመዘገበች ይሄ ያለሽ እያለች በማስረጃ ታስቀምጥልኛለች። ለምን አንቺ አካውንት የለሽ? እኔ ስመጣ አካውንት አለኝ ግን የት እንዳለ ራሱ አላውቅም። ከዛው ጥዬው ነው የመጣሁት ቤት ማለት ነው እኮ። ለምን በአካውንትሽ አታስቀምጪ? ምንድነው ችግሩ? እችላለሁ እንዴ ኢትዮጵያ ከፍቼ በመጣሁት አካውንት ለምን አትሺ? ምንድነው ችግሩ? ለምን እንደማትሺ አርገሽ አሰብሽ? አልገባኝም። አካውንት አይደል አካውንቱ ያው በኔ እጅ አይደለም፣ በዛ ቤት ነው የሚሆነው ካልጣሉት ማለት ነው። ሶ በዛው በአካውንት ቁጥሬ ማስገባት ይችላል። ምንም ችግር የለውም። አካውንቱ አንቺ እጅ ሆነ አልሆነ ምንም አያጋጥምሽም። ለምን የዛሬ 10 ዓመት አትሄጂም? አክቲቭ አስደርጊው ነው የሚሉሽ። ራስሽ ሄደሽ እዛ መታወቂያ ሰጥተሽ አክቲቭ ታስደርጊያለሽ። አለቀ።
እሺ በጣም አመሰግናለሁ። ንገራቸው እስኪ ፎሎ ያድርጉኝ። ፎሎ እኮ አበሻ እኮ አናረግም እኮ ፎሎ አርጉኝ ካልሽ ምን እንደምታመጪ ያለው አላረግም ይሻል። አታርጉኝ አሁን አንቺ አታርጉኝ ብለሽ ቪዲዮ ስሪ። አሁን እኔ ለወደፊቱ ስራ እንደዚህ ከጀመርኩኝ በኦንላይን ሰራለሁ ብዬ አስባለሁ። ግን ፎሎም ላይክም አያረጉኝም። በቃ እኮ እንዲህ ነን እኮ ሪቨርስ ነው። እኔ አሁን ፎሎ አርጉኝ ብዬ አላቅም፣ ግድ ሰጥቶኝ አያቅም። እንደውም ሰዎች ባያረጉኝም ቢያረጉኝም ቼክም አረጊው አላቅም። ፎሎወር ስንት ገባ ስንት ሰው አረገኝ እዚህ ፎሎወር ላይ ግን እባካችሁ ፎሎ እያረጋችሁ ምናምን ብል እንደውም ያረጉት ሁሉ ሊያነሱት ይችላሉ። እሺ ስለዚህ እሺ አሌክስ ወንድሜ በጣም ነው የማመሰግነው። አላህ ይስጥክ። የመደም ቅመሞች ፎሎ አድርጉኝ እስኪ ለወደፊት ስራ ስጀምር ምናምን ወላሂ ላይ ምናምን ስራዎች ከጀመርኩኝ ማለት ነው። ቪዲዮ ስሪ። እሺ ቪዲዮ እኮ ሰርቻለሁ ግን ላይክ አያረጉልኝም። እንዴት ያርጉ? አንቺ እኮ መታሽ ፎሎ አድርጉኝ ነው እንጂ እንዲያረጉ የሚያደርግ ቪዲዮ አትሰሪ። እንዴት ያርጉ እነሱ? ይሄ ምንድነው? ኖ ፔን ኖ ጌን የሚባል ነገር አለ። አሁን አንቺ ንግድ ልጀምር ነው እያልሽ ነው። ሱቅ ከፍተሽ ሰው ሁሉ በአንድ ግር ብሎ መጥቶ እንዲገዛሽ ነው የምትጠብቂው። ትከስሪያለሽ ወይ ደግሞ ተስፋ ትቆርጫለሽ ማለት ነው። ኧረ ልጀምር ሳይሆን ብጀምር የሚለው ነው እኮ። ጀምሪና ከዛ ፎሎ ያደርጉሻል። ስራውን ጀምሪው ነው የምትሸጪውን ነገር እየቀረጽሽ ፖስት ማድረግ ገብቶሻል። ልብስ ከሆነ ልብሱን እየለበሽው ገብቶሻል። የተለያዩ ነገር እያሳየሽ በዛ መልኩ ስታረጊ ይህንች ልጅ ጥሩ ነገር ነው የምትሸጠው እያሉ ያደርጉሻል። ዝም ብሎ ምንም ሳይኖር ወይ አገልግሎት አልሰጠሻቸው ወይ የሆነ የሚጠቅማቸውን ነገር አልነገርሻቸው። እንዲሁ ዝም ብሎ ፎሎ አድርጉኝ ስትይ ሰው ለምንድን ነው ማድረገው ብሎ ይጠይቃል። ገብቶሻል። እውነቱ ነው የምነግርሽ። ሌላም ቦታ ሄደሽ እንዳትደክሚ እና ፎሎ እንዲያደርግኝ ቪዲዮውን መስራት የለብኝ ነው። ስራ ምንድን ነው መስራት የምፈልጊውን? ንግድ ነው ያው ለወደፊቱ ኢንሻአላህ። አሁን ለጊዜው መደም ቤት ውስጥ ነኝ። በቃ አሁን ያንቺ ንግዱ ልክ ሲጀምሪ እሱን ስሪበት እዛ ላይ የፖስተሽ። አሁን ግን ማዳም ቤት ሆነሽ ለምሳሌ ጥሩ ቲፕ ልስጥሽ። ኑሮሽን ፖስት አድርጊ። ይለያል እኮ የእያንዳንዳችን ላይፍ ስታይላችን ማለት ነው። ገብቶሻል። አሁን ሽንኩርት ስትከትፊ የሆነ ምግብ ስትሰሪ ሊሆን ይችላል ወይ የሆነ ቤት ውስጥ የምታረጊያቸው የተለየ ነገር ካለ እየቀረጥሽ ፖስት ማድረግ የሆነ ሰዎች ኢንተርቴን የሚያደርጋቸው የሆነ የተለየ ነገር ገብቶሻል ማየት አለባቸው። አንዲት ልጅ ምሳሌ ነው የምነግርሽ ለሌሎቻችሁም እንዲጠቅም። አንድ ቀን እዚህ ቤት መታ ምንድነው ግብጽ ነኝ ምናምን ያለሁት አለችኝ። ልክ እንዳንቺን የጠየቀችኝ ልጅ ያጠባው ምናምን በቃ እንዲህ ሰው ቤት ነው የምሰራው እና ፎሎ አስደርገኝ እና የሆነ ነገር ልስራ አለችኝ። ለአንቺ የነገርኳትን የነገርኳት። ከዛ በቃ ልጇን እየቀረጸች ስራዋን ውሎዋን ፖስት ስታደርግ አንድ ወር ባልሞላ ጊዜ ውስጥ 33,000 ፎሎወር አግኝታ ይኸው መታ ነገረችልኝ። ገብቶሻል። አመሰገነችኝ። እኔ ግን ምንም ያልኳት ነገር የለም። ለአንቺ የነገርኳትን የነገርኳት። ስጫቸው ለሰዎች የሆነ ዋይ የሚያዝናናቸውን ነገር እንዲያረጉሽ የሚያደርግ ነገር የሆነ ነገር ስሪ። እሺ ሶኒ እዚህ ልጅ ነው የሚይዘው፣ ጽዳት ነው፣ ሽንት ቤት ሳጥብ ምናምን ይሄን ነው እየቀረጽኩ ነው። እኔ አይዲያውን የነገርኩሽ ማለት ስሪበት። ሶሻል ሚዲያሽ ላይ የተለየ ነገር ይፈልጋል። የተለየ ጥረት ቪዲዮ እየቀረጽሽ ኤዲት እያደረግሽ ዝም ብሎ አሁን ሌሎቹ ፌመስ የሆኑት ብዙ ፎሎወር ያላቸው ዝም ብለው እኮ አልደረሱ፣ ለፍተውበታል እኮ። እንዲህ ሳንለፋ እንደዚሁ ብቻ አይሆንም እኮ። እሺ በጣም አመሰግናለሁ። ከታች ያላችሁም ስለታገዛችሁኝ እስካሁን አመሰግናለሁ። ትዕግስታችሁ ግን ወዴት ነው? አሁን 3 ደቂቃ አላወራንም። አይ ቲንክ በቃ አመት ነው የቆየች የሚመስለው። አመት ከታች ውረድ አስወርዳ ጫማ ሃይላንድ ምናምን። እሷም ያው እግረ መንገዷን በብልጣ ብልጥና ነው የመጣችው። አይ ነው ምንም እኮ ፎሎወር እኮ ያን ያለ ጤና ይስጥልኝ። ሰላም አሌክስ።
ድምፅሽ ርቋል።
ማለት ይሄ ሰው የሆነ ነገር ቱርኩ ነው መሰለኝ አሁን ይሰማል። ይሄ ሰው በቃ የሆነ ነገር ያደርገኛል። አንድ ቀን ተስፋ አድርጌ በቃ ምንም ነገር ብጠይቅ የኔ ሰው ነው ይወደኛል ምናምን ብዬ ነበር። ከዛ እሱ ያ ጊዜ እኔ ብር አለ ግን እኔ አውቃለሁ እሱ ነው አውቃለሁ ብር እንዳለ ማለት ነው። ከዛ አሬ ብር የኛ ነው ስለ ቤተሰብ ነገር ምን አገባኝ ምናምን ብሎኝ ነበር። ከዛ እኔ ደግሞ እናቴ ስለጠየቀችኝ ግዴታ 1000 ያስፈልገኛል። ይሄ ብር ደግሞ ያንተ ብቻ አይደለም የኔና ያንተ ነው። ከሰርግ እንትን የገባ ነው ብሩ ማለት ነው። ከሰርግ ነው የተረፈን ማለት ነው። ከዛ እምቢ አለኝ። በቃ ያ ጊዜ እሱ ስራ ላይ ጎበዝ ነኝ አልহামዱሊላህ። ከዛ አሁን እኔና እንጂ ተጋባን። ብሩን ፈልጋለሁ ብሩ እኔ ጋር ይሆን አለኝና ከዛ ሃይ እኔ ብሬን አልሰጠም ብሬ እኔ ጋር ይሆን ምክንያቱም እኔ እሱ ያደረገ ነገር አውቃለሁ። እኔ ፍቅር የለክም ለብር ቢልክ ነው እኔ ጋር የምትኖረው ብዬ ነገርኩት። ከዛ ሃይ እኔና አንቺ ባልና ሚስት ስለሆነን ብሩ እኔ ጋር መቀመጥ አለበት። ምንድነው አንተ ባንክ ነህ አንተ ማን ነበር ማመጣው እንዴት ነው ብር አንተ ጋር መቀመጠው ብዬ እምቢ አልኩት። አንድ አመት ምናምን ሆንኩት አሁን ስራ ካገባሁት ብር እኔ ጋር ነው ብሩ የኔ ብር ማለት ነው። ራሴ ሻንጣዬ ውስጥ ነው ማስቀምጠው። ከዛ አሁን ምን መሰለክ እሱ አሁን ብሩን በቃ እሺ በቃ አንቺ እንዳልሽውን ችግር የለም አንቺ ጋር ይቀመጥ ብሎ እሺ አለኝ። በቃ አሁን ማለት ነው የዝም ይላል ግን በእናት ቀልድ አላውቅም። ከዛ አሁን እኔ ውስጥ የሰማኛለ እሱ አሁን እኔ ጋር ነው አለው ወድሻለሁ ለኛል ምናምን ይለኛል። ግን እሱን ስራ ላይ ነው እኔ ስራ ላይ ነው። ስለ ብር ነገር አይጠይቀኝም አሁን ምክንያቱም እኔ ቁርጭ ነው በቃ ብር ሰጠ ምናምን ብዬ ማለት ነው። እና አሁን ችግሩ እኔ በቃ ያ ጊዜ እሱ ያደረገኝ ነገር ሁሉም ነገር አሁን ውስጥ ተፈክሮ እና ይሄ ነገር ነው አሁን ምን ላድርግ እኔ እድሜሽ ምን ያህል እድሜ 20 ነው። በስንት አመትሽ ነው ያገባሽው? እኔ በዛው እዚህ ሲመጣ ትንሽ ነበርኩ አሌክስ ለፍቅር ምናምን አልተደረስኩትም በጣም ትንሽ ነበርኩ ትንሽ
በ19 ዓመቴ ነው ያገባሁት። እሺ ሚዩት አድርጊ እስቲ። ትዳር በጣም የተከበረ ነገር እንደሆነ ሁላችንም ይገባናል። በቃ የፈጣሪ ተቋም ነው ትዳር ማለት፣ ፈጣሪ ነው የሚያቋቁመው። ስለዚህ ይህን ማክበር አለበት አንድ ሰው። ግን በዚህ መጠን መቀለጃ ስትሆኚ አይምሮሽን ወዴት ወስደሽው ነው? ቀልብሽ ወዴት ሄዶ ነው? አፈቅረዋለሁ ኦኬ አፍቅሪው። እሺ ፍቅር የሚያርፍበት ቦታ ይታወቃል። በሱ ተቃውሞ የለም። የገዛ ጓደኞችሽን ወይ ባሪያው አይደለሽ፣ ሚስቱ ነሽ፣ መከበር አለብሽ፣ ባለቤቱ ነሽ። ትዳር ውስጥ ሆኖ እንደዚህ ያደረገን ሰው ድጋሚ ከዛ ሰው ጋር ቁጭ ብለሽ ለማውራት አይደለም አታውቂውም። ከነመፈጠሩ መርሳት ያለብሽ ይሄ ቀይ መስመር ነው። ማንም ሰው ፍቺ መፋታት የለበትም፣ ጥሩ አይደለም። ግን ሴትም ትሁን ወንድ ከሰረቀ ከወሰለተች ከማገጡ ሆቴል ገብተሽ ጥሩ መቀመጫ ፈልገሽ ጠረጴዛ ተቀምጠሽ ምግብ ብታዥ በገንዘብሽ አስተናጋጁ የሚያስተናግድሽ ሰው እያበሻቀጠ እየሰደበ እያዋረደሽ ያዘዝሽውን ምግብ አምጥቶ ቢያቀርብልሽ የምር ይበላልሻል? ይዋጥልሻል? እንደዛ እንደማለት ነው። ክብር በምግብ አይሸጥም። ክብር በገንዘብ አይታለፍም። ክብር ሁሉ ነገር ነው። አንድ ሰው ከሚያፈቅራችሁ ቢያከብራችሁ የሰው ልጅ ሪስፔክት ነው ትልቁ በህይወት ውስጥ ሊሰጠው የሚገባው ጉዳይ። አልተከበርሽበትም። እዚህ ትዳር ውስጥ ንቆሻል። ለምን አገባሽ ታዲያ? መዝለል ከፈለገ ሲንግል ቢሆን እንግዲህ ሰው በቃ የሚጎዳው የለም፣ ራሱ ነው የሚጎዳው። ምናምን ብቻ ማለት አይደለም። ከሳችሁ ፍርድ ማግኘት ትችላላችሁ። በነገር በ80ዎቹ እኮ ያኮ በህግ እኮ የታሰረ ነው። ስለዚህ መብቱ አይደለም አንድ ሰው መማገጥ። ስለዚህ ራስሽን ሰብሰብ አድርገሽ ተከበሪ፣ ገንዘብሽን ያዢ። ሰውየው አይሆንሽም፣ በሽታ ያመጣብሻል፣ ንቆሻል፣ እንደ ዕቃ ነው የቆጠረሽ። ስንት ክብር ተከብረሽ እንደሚስት ዘቤሽ እሱ ነው ትርፍሽ። ሰው ሀገር ላይ ስትሆኝ ስደት ላይ ተርፈሽ እንድትኖሪ የሚያደርግሽ፣ ነገ ሀገርሽ ስትገቢ ዋስትና የሚሆንሽ፣ መነሻሽ፣ ከወደቅሽበት የሚያነሳሽ፣ ብትታመሚ የምትታከሚበት፣ ከሰማይ በታች ከፈጣሪ ቀጥሎ መተማመኛሽ ዋስትናሽ ተርተሽ ያገኘሽው ገንዘብ ነው። እኔና እከሌ አይደል። ሁሉም ሰው ይቀየራል። ሁሉም ሰው ጥሎሽ ይሄዳል። የጊዜ ጉዳይ። እሱ ላይ አትኩሪ። ከቻልሽ ገንዘቡን አትላኪ። አካውንት ካለሽ አካውንትሽ ውስጥ አታስቀምጪ። ምክንያቱም 80 ካላችሁ ስቲል ተጋብታችሁ ከሆነ ያላችሁት እሱ አድቫንቴጅ ነው እንጂ ላይ የሚይዘው እንደ ባል ይገባኛል ይላል። ገብቶሽ በስምሽ ያለ ነገር ስለሆነ ብልህ ሁኚ። እዚህ ሆነሽ እንዳትበይ ማለት ነው።
የሱ ስራ ታክሲ ነው። አሁን ችግሩ እኔ እሱ ያደረገ ነገር ይሄ ነገር ይርፍት አስጠጣኝ። በዛ ላይ ደግሞ በእናቴ ነው የሚመጣኝ ብዙ ጊዜ በእናቴ። እኔ እሱ ሰደበኝ ምናምን አይመስልኝም፣ ምክንያቱም ንቄ ነው ማልፎ ገባ። ግን በእናቴ በጣም ነው የምከብደኝ ብዙ ጊዜ በእናቴ ስለሚመጣኝ ነው። በዛ ላይ ደግሞ ትዳር አይሆንሽም ሰው አይሆንሽም ብሎ ውስጤ ይነግረኛል። በቃ ውስጥና በቃ ይሰማኛል ይሄ ሰው እንዳልሆነኝ ማለት ነው። ይሄ ነገር ነው የረበሸኝ ያለው እሱ ያሰራለው። በቃ ክብር ለኔ ክብር የለሽም ምናምን ነው የሚለኝ። አልሰደብም፣ እንደ ባል አከብራለሁ፣ እንደ ባል እንትን እሱ ጋር ነው የሚኖረው። ግን ብር አልሰጥም፣ ስለ ብር አልሰጥም እኔ አልፈልግም ሲል እሱ አትከብርኝ፣ አንቺ እንደ ሌሎች ሴት አይደለሽም፣ እንደ አንቺ ሴት በህይወቴ እንትን አንግቼ አላውቅም፣ ምክንያቱም በጣም ኃይለኛ ነሽ ምናምን ነው የሚለኝ። እኔ ግን አው ኃይለኛ ነኝ፣ ብር ላይ እንትን አላውቅም፣ እኔ ብር አልሰጥም። እውነቴን ነው የሚልክ። ምክንያቱም አየው በቃ ብዙ ጊዜ እሱ ምንድን ነው የሚያደርገው? እሱ ምሳው በፊት ስራ የለም፣ እኔ ነኝ ያገዝኩት ያልኩት አይደለም። በፊት የሰራው ከኔ በፊት የሰራው ቤት ምናምን ሰርቷል፣ አገር ቤት ማለት ነው፣ ቤት ሰርቷል እሱ። ግን አሁን ታክሲ ነው የሚሰራው። ግን እኔ ብርን አልሰጥም ስላልኩት አንቺ ኃይለኛ ሴት ነሽ፣ እንደ አንቺ እንደውም ሴት አይደለሽም ምናምን ነው የሚለኝ ብዙ ጊዜ ማለት ነው። እንደ ወንድ ነው የምትሆኒ ምናምን። ምን ላድርግ እኔ እኔ ብቻ ነኝ እንዳልኩ ያለሁት። ይሄ ነገር አይቼ እኮ ነው እኔ ብሬን አልሰጥም ያልኩት፣ ምክንያቱም አልጠቀመኝም። ምክንያቱም እኔ የተሸገርኩት ምናምን ከሆንኩት ኧረ እኔ ብር የለኝም ምን አልክ? አንቺ ነሽ ያመጣሽው? ኧረ ከኔ በፊት ነው መጣ እሱ 10 አመት ምናምን ነው እዛ ጋር ቆይቷል። እዚህ ነው የተጋባችሁት? እዛ ነው? አዎ እዛ ነው፣ እዚህ ነው ተጋባን፣ አገር ቤት ነው ተጋባን እኮ። ስለዚህ አሁን አንቺ ምንም ቢያደርግ አብሬው ለመኖር ዝግጁ ነኝ ነው ያንቺ ሀሳብ? እኔ እኮ አሌክስ ያልኩት ያሉት ትዳር በፊት በፍቅር ነበረን። ያ ጊዜ ሴቶች ጋር ይማግጥ ነበር እሱ ያ ጊዜ ማለት ነው። የሆነ ምን ብዬ ነገር ይሄ ሰው ማለት ነው ያው ያንቺ ሀሳብ? አዎ እኔ ያልኩት እኮ አሌክስ፣ እኔ ውስጤ ይሄ ሰው ላንቺ አይሆንም፣ የሆነ ጊዜ እንለያያለን ብዬ አስባለሁ። ይሄን ሰው ላንቺ ውስጤ እንደዛ ብሎኝ የሚነግረኝ ግን ማመን አይፈልግም። እኔ ውስጤ የሚለኝ ነገር ማለት ነው አይ ይሄ ሰው ወዳለሁ፣ እንዴት ነው ከሱ ላይ የምኖረው? እሱም ይወደኛል ምናምን ብዬ ነው። በፍቅረኝነት እያላችሁ እንደማገጠ እያወቅሽ ነው ያገባሽው? አዎ አውቄ ነው ያገባሁት። ለምን? ምንድነው ምክንያት? አገባሽው ለምንድን ነው ህይወትሽ ያበላሽሽው? እንደዛ ብሎ ነው እኔ ነው የረበሸኛል። አሁን ነው የተሰማኛለው። ገባ? ስለዚህ አሁን ከዚህ ለመውጣት ዝግጁ ነሽ? ዝግጁ አይደለም አልዋሽም፣ ግን ውስጤ ሰው ላንቺ አይሆንም ብሎ ነው የሚነገረኝ። እሺ እኛ ምን እንርዳሽ? ግን አሁን እኔ እንደ ሩሩ አይደለም አሌክስ፣ ምክንያቱም በቃ ከሱ ከተለየው ምንም አይሰማኝም ብዬ ነው ማስበው። እኔ አሁን ያልኩት አሉት ይሄ ነገር ምን ላድርግ? ይሄ አሁን ውስጥ የሚነገረኝ ነገር ይሄ እሱ የሰራው በደል ከዚህ በፊት ገባ? ይሄ ነገር ለማስተካከል ምንም እኮ አሁን ይኸውልሽ፣ ያው ሀቁ ምንድን ነው መሰለሽ፣
የሚማግጥ ሰው ሁሌ ይማግጣል። አሁን ታክሲ ነው የሚሰራው ብለሽኛል። ምንም የስራ ችግር የለም። ስራ ከስራው ጋር አይገናኝም። ምክንያቱም ሁሉም ስራ ክቡር ነው። ግን እዚህ አሁን ይሄ ነው ባሌ ብለሽ ፖስት ብታደርጊ ለምሳሌ እንዴ እሱማ ፍቅረኛ ነው እንጂ ብለው የሚመጡ በጣም ብዙ ሴቶች አሉ። ይሄ እርግጠኛ ነኝ። እንደውም በዚህ መጠን እርግጠኛውን የምናገረው ምንም ነገር የለም። እንደውም እንደዛ አድርጎ ካገባሽው ምን ያህል ይሻል። ገንዘብ ትሰጪዋለሽ፣ የቤት ኪራይ ትከፊለታለሽ፣ ሲቸግረው ትሰጪዋለሽ። ስራ ትንሽ ሳይኖረው ሲቀር ምናምን ከአንቺ ገንዘብ አምጪ የሚልሽ ለዛ እሱ ብዙ ሌላ ዓለም ላይ የኔ እናት። ስለዚህ አንቺ ከዚህ ለመውጣት ዝግጁ አለሽም። ስለዚህ እኛ ምን እንድንረዳሽ፣ ምክንያቱም አሁን ወደዚህ የመጣሽው አንደኛ ሀሳብ ከሆነ ሀሳቡ ይሄ ነው። እኔ ሀሳብ እንደምትሰጠኝ ፈልጌ ነው አለች እኮ ራስሽን ብታከብሪ ብትወጪ ከዚህ ህይወት ለምን እንደሆነ ታውቂያለሽ። ይሄ በጣም በቃ መቼም የማይስተካከል ነገር ነው። መኝ እንዲሆነሽ መኖር እኮ ትክክል አለ። እንደ ሴት እኮ እንደ ሚስት እኮ መከበር አለብሽ። ታማኝነት እኮ ይገባሻል። ታማኝ የማይሆንልኝ ሰው ጋር እንዲህ ነው አብሬ ቁጭ የምለው ምንድን ነኝ? ዕቃ ነኝ እንዴ? እንዴ ፈጣሪ በአምሳሉ ነው የፈጠረኝ፣ አክብሮኝ የፈጠረኝ። በዛ ላይ ደግሞ አሌክስ ይዋሻል። በቃ እኔ የማውቁ ነገሩ ራሱ ይዋሻል። በቃ ውሸቱን እውነቴን ነው የምልክ። በቃ በጣም ነው የሚዋሸው ብዙ ጊዜ ማለት ነው። አሁን የራሱ ከተጋባም በኋላ በቃ ብዙ ጊዜ ነው ያዝኩት። በቃ ውሸት ላይ አንደኛ ነው። እኔ ደግሞ ውሸት አልወድም፣ እውነት ነው የማናገረው። አልሐምዱሊላህ ታማኝ ነኝ። እኔ ለእሱ ታማኝ ነኝ፣ ግን እሱ ለእኔ ታማኝ አይደለም እኮ። ስለዚህ አስቢበት። አሁን እኮ እንደዚህ ነው እንድትይ ሳይሆን በቃ ተወደደም ተጠላም የዛሬም 5 ዓመት የዛሬ 10 ዓመት እኔ ያልኩሽ ሀሳብ ላይ የምትደርሺው ፖይንቱ ሰውየው የሚስተካከል አይደለም። ገብቶሻል? ስለዚህ ጊዜ ሰጥተሽ አስቢበትና ራስሽን ከዚህ ነገር ውስጥ ለማላቀቅ ሞክሪ። አለበለዚያ ብዙ ዋጋ ከፍለሽ ነው የምትነቂው በመጨረሻ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። አሁን እሷ አንቺ ኃይለኛ ሴት ነሽ፣ አስቸጋሪ ሴት ነሽ አላት። ገንዘብ ስላል ሲቀሩ እንደ ካርታ ላጥ እያደረጉ እንደፈለጉ ወዲህ ወዲያ ሊያረጋችሁ ሳይችሉ ሲቀሩ ምን እንደሚሉ ታውቃላችሁ? የሚያወጡላችሁ ስም አስቸጋሪ ናት፣ አስቸጋሪ ነው፣ ኃይለኛ ናት፣ ኃይለኛው ነው፣ ሰው ሚላትን አሰማን። በቃ ያኔ በትክክል ራሳችሁ እንዳስከበራችሁ ይገባችሁ። ሰዎች እንደዛ ካሏችሁ ኧረ አስቸጋሪ ናት፣ እሱ ኃይለኛ ናት ከተባላችሁ ፐርፌክት። ለሰዎች እንደሚፈልጉት እንድትገለባበጡላቸው አይደለም ወደዚህ ምድር የመጣችሁት፣ ትክክለኛውን ነገር ለማድረግ ነው። ያው ሁሉም ሰው አሁን እዚህ ጋር መጥቶ አንድ ሰው እንደሚፈልገው አልሆነለት ካልኩኝ አስቸጋሪ ነው አይመቸኝም ነው የሚለው። ሰዎች እንደምትፈልጉላቸው ካልሆናችሁላቸው ይጠሏችኋል። አለቀ። ለአንተ እንደምትፈልገው ለሆነ አይደለም ያለሁት፣ እኔ የምፈልገው ላደርግ ካልተዋጠልም ሙቭ ማድረግ ነው። አጠበችኝ እኮ የልብስ ማጠቢያ ማሽን ውስጥ ከታ ነው። እንዴት ነው? ምንድን ነው? ተው፣ ሪኩዌስት ልካችሁ ሚስጥር እንሰማለን። አደገኛ ሚስጥር አንድ ቀን ግን መስማታችን አይቀርም እዚህ ቤት። ሄሎ ሄሎ። ኦኬ፣ ሰላም ሰላም ሰላም። እንኳን ደህና መጣሽ። እንዴት ነህ አሌክስ? እንኳን ደህና ቆየኸኝ። ምን እንታዘዝ? ምክር ፈልጌ ነበር አሌክስ። እሺ ንገሪ።
ምን መሰለክ ከሆነ ልጅ ጋር ታውቂ ነበርና በቴሌግራም የተዋወቅነው 3 አመት ሆኖናል። በስልክ ብቻ የምናወራው 3 አመት። በቴሌግራም እንዴት እንደተዋወቃችሁ ንገሪኝ እስኪ ምንጩን። ኦኬ ቴሌግራም ማለት ግሩፕ አለ የፍቅር መንደር የሚል ማለት ነው። እዛ ላይ የተዋወቅነው እና እኔ በስደት 3 አመት ስቀመጥ 3 አመት ሙሉ እናወራ ነበረ። ከዛም ኢትዮጵያ ገባሁኝ። ኢትዮጵያ ከገባሁኝ በገባሁ በ2 ወሬ እንደመጣሁኝ ኢትዮጵያ እንደገባሁ ነገርኩት። ከዛን ያው በቃ እንኳን ደህና መጣሽ፣ እንኳን ላገርሽ በሰላም አበቃሽ ምናምን አለኝ። ተገናኝተን ብናወራ ምን ይመስልሻል አለኝ። ኦኬ እሺ አልኩት። ተገናኘን። ከዛ ተገናኝተን ያው ምንም የተፈጠረ ነገር የለም በመሀላችን። እውነት ለመናገር አወራን። ስለ እቅድ ምን ታስቢያለሽ? ተመልሰሽ መሄድ ነው ወይስ እዚሁ መስራት ነው አለ አይደለ? እንደዛ እና እኔ ተመልሼ መምጣት መመለስ እንዳለብኝ ነገርኩት። ከዛም በኋላ ተገናኝተን ከተለያየን በኋላ እናወራለን። ግን እኔ እንደጠበቅኩት አይነት ሰው አልነበረም። እውነት ለመናገር በእድሜ ትንሽ ከፍ ይላል እሱ ማለት ነው። ማለት ስታወሩ በቴሌግራም ስታወሩ ምንም ፎቶንም አይተሽው አታውቂም? በድምጽ ብቻ ነው ማለት ፕሮፋይል ብቻ ነው የሚጠቀመው። ፕሮፋይሉን ብቻ ነው እና ቪዲዮ ኮል አላየሁትም። ኢትዮጵያ ራሱ ሳገኘው የነበረውን ኖርማል እንዴት ነው እኔ አንተን ማግኘት የምችለው ማወቅ የምችለው? ምክንያቱም የማየው ፕሮፋይልህን እንጂ ራስህን አይደለም። እኔ ግን ኦልሞስት ስቶሪ በማደርጋቸው ፎቶዎች ምናምን ያየኛል። ከዛን ከተገናኘን በኋላ ማለት በጣም እንዴት ብዬ ልንገር፣ ጥሩ ሰው ነው፣ መልካም ሰው ነው። ይመክረኛል ምን ማድረግ እንዳለብኝ፣ ገንዘብ አለማባከን እንዳለብኝ ይነግረኛል። እና ከኢትዮጵያ ተመልሼ እዚህ በስደት በመጣሁበት ሰዓትም እንደዚሁ እናወራለን። ስጠፋ አይፈልግም። ለምንድን ነው የምጠፊው? ለምንድን ነው የማታወሪ? ምናምን ይሄ በቃ እንዴት ነው የሚፈልግ አይነት ሰው ግን አለመናገር እኔ እሱን እንድፈልገው ያደርጋል። ገባ? እና እኔ ማለት እንዴት አይነት አንቺ እኮ ልጅ ነሽ ማለት እኔ አንቺ 10 አመት ልዩነት አለን ለሚለኝ፣ ኦኬ እንደዚህ ከሆነ ሁልጊዜ አለማውራት በቀን እኔ ምን ብዬ ልንገርህ፣ ሳይደውል የሚውልበት ቀን የለም። ሁልጊዜም ይደውላል። በቃ አለማውራት ፈልግና የሆነ ሰዓት ላይ ከኦንላይን ስጠፋ ከዚህ የሆነ ገንዘብ ያስፈልገኝ ነበርና ያንን ገንዘብ በአስቸኳይ ስላላኩኝ ሳማክረው እኔ እሰጣታለሁ ችግር የለውም ብሎኝ እስከ ለቤተሰብ ብር ሰጥቶልኛል ማለት ነው እሱ በራሱ። ከዛ እኔ ከፈልኩት እሱ የሰጠውን ብር ማለት ሁለታ የሰው ገንዘብ እኔ ጋር እንዲቀር ስላልፈለኩኝ ስቸገርም ሆነ የሆነ ሀሳብ እና ምን ትለኛለህ አሌክስ? በምን መልኩ ነው ከዚህ ሰው መራቅ የምችለው? ምንም አይደላችሁም አሁን ወይ ፍሬንድ እና ጋር ማለት ፍቅረኛሞችም ልንሆን የሆነ ብቻ መጥፋት እንድፈልግ አይፈልግም፣ መራቅ አይፈልግም እንድርቀው ማለት ነው። ኖርማል ስልኬን አጠፋለሁ፣ ቀጥታ መደወልም ካለብኝ በሌላ አካውንት ለቤተሰቦቼ እደውላለሁ፣ ግን እሱ በሚያውቀው አካውንት አልጠቀምም። ከዛ ከሆነ ጊዜ ጀምሮ ስከፍተው ደግሞ በጣም ብዙ ሜሴጅ ምን ሆነሽ ነው? ለምንድን ነው የጠፋሽው? ምናምን እንዴ እሺ የሆነ አንተ እኮ እንደዚህ አይነት ሰው የሚፈልግ ከሆነ ነው አይደል እንዴ የሚጨነቅልክ? ቆይ ስለኔም ታስባለህ ምናምን ስለው አንቺ ልጅ ነሽ፣ ስራሽን መስራት አለብሽ፣ ጠንክረሽ ስሪ፣ የወጣሽው ለዓላማ ነው፣ ያንን ዓላማሽን አሳክተሽ መግባት አለብሽ። እሺ እና እንደዛ ነው ማለት መረጥ እፈልጋለሁ።
ታዲያ እሱ ምክር ለምን አትሰሚም? ወደድኩት። ጥሩ እኮ ነው። እሷም ጥሩ መካሪ ነው። ስራሽን ስሪ፣ ልጅ ነሽ፣ ቀስ ብለሽ ደጊ፣ ስራ ስሪ፣ አሁን ስትመጪ ይደርሳል ካለሽ እሱ ያለሽን ለምን አታደርጊም? ምክንያቱም በቃ እሱ ፍላጎት የለውም እያሳየሽ እኮ ነው። ሰዎች ፍላጎት ከሌላቸው አንዳንድ ሰው አልፈልግም አይልሽም እኮ ገብቶሻል፣ በግልጽ እና አንዳንድ ወንድ እንድትይዥም አይፈልግም እንድትመጪም አይፈልግም። ከአየር ላይ ነው የሚለቅሽ። ሚዩት አድርጊ እስኪ። አየር ላይ ነው የሚለቅሽ። ልትበሪ ስትይ ይይዝሻል፣ ልታርፊ ስትይ አይ ቆይ አትረፊ ብረሪ ይልሻል። ልትበሪ ስትይ ደግሞ እንደዚህ ነው። እሺ ሰው አንቺ ነሽ እንቅስቃሴሽ የምትለየው። ገብቶሻል? አንቺ ነሽ እንቅስቃሴሽ የምትለየው። በቃ ሰውየው አይፈልግም፣ ፍላጎት የለውም። ይሄ ደግሞ ማለት ምናልባት ይሄ ሰው ባለትዳር ይሆናል፣ የልጆች አባት ይሆናል። ሲመቸው ከትዳሩ ደበቅ እያለ ይሆናል አንቺ የሚጽፈው። ስለሱ የምታውቂው ነገር የለም። ባለትዳር ከሆነ ሰውየው መቼም ላገባሽ አይልሽም። ከአንቺ ጋር መጥቶ ማውራት አንዳንዴ ሲደብረው መጀናጀል ምናምን ይፈልጋል። ከዛ በኋላ ይጠፋል። ስለዚህ አንቺ ነሽ መወሰን የለብሽ። አንዳንዴ ሰዎች አፋቸውን አውጥተው እንዲነግሩ መጠበቅ የለብንም። ገብቶሻል? ለምሳሌ እኔ አንድ ሰው አልፈልግም ብሎ እንዲነግረኝ አልጠብቅም፣ አልፈልግም። የሚያደርገውን ነው ማየው። በአፉ መናገር አይጠበቅበትም። ሰውም አይነግራችሁም አልፈልጋችሁም ብሎ ያው ይሉኝታ ምናምን ይይዘዋል። አልፈልግሽም ወይ አልፈልግም፣ ከአንተ ጋር መስራት አልፈልግም፣ አንቺ ጋር መሆን አልፈልግም አይልም። አፍ አውጥቶ ነው ከስንት ወይ ይሸሽሻል ወይ መጣ ሂድ ይላል ምና ወይ እንደ መደበሪያ ይቆጥርሻል። ገብቶሽ ያንን የሚያደርገውን አይተሽ አንቺ ምንድነው ራስሽን ትቆጥር ያለሽ ማለት ነው፣ ትሰበሰብ ያለሽ ማለት ነው። በቃ ተትተው ያለሽ ስልኩን ታጠፊያለሽ፣ ከስልክሽ ላይ ስራሽ ላይ ታተኩራለሽ። እሱን ለመርሳት ጭንቅላትሽን ቢዚ ታደርጋለሽ። ከብቻሽን አትሆንም፣ ከሰዎች ጋር ትሆኛለሽ። ይሄ በሆነ ቁጥር ቀን ሲተካ እየረሳሽው ትመጫለሽ። ከዛ ነገ ጥሩ ሰላምታ ይኖራችኋል፣ ምንም ችግር የለውም እኮ ከረሳሽው በኋላ እስከ ውስጥሽ ከወጣ በኋላ እንዴት ናችሁ እንዴት ነሽ ብለሽ ጥሩ የእግዚአብሔር ሰላምታ ይኖራል። ስለዚህ በግሌ የምመክርሽ ነገር ሰብሰብ በይ። በቃ የማይፈልግሽ ሰው ጋር ብዙ አትስቀይ። ተግባባ? እሺ አሌክስ አመሰግናለሁ። እሺ እናሲስ አትተውም። እናሲስ በፈለጋችሁት እንወራለን። አንድ ወጣሽን መደውልለት እንደው ሄይ ቤቢዬ እንዴት ነህ? ደህና ነህ? ምን እዚህ እኮ አንድ ጠላቢስ አለ እዚህ ቲክቶክ ላይ ገብቼ ተይው አላለኝም መሰል። ማን አባቱ ነው ይሄን ያለው? አንድ እዚህ ቲክቶክ ላይ ስራ ፈታለ፣ ስራ የለውም፣ ዝም ብሎ ቲክቶክ ላይ እየገባ ተዘብዝቦ ዝም ብሎ የሚያወራው የጠፋበት ቀባጣሪ አለ። ስልኩን እንትን አራሽ መልሳለሁ። ከዛ ጠላትነት ወንዶቹ ባናቴ ብዙ እኮ ነው እየሆነ ያለው። እናንተ ከምን ተገጠመኝ ምን እየገጠመኝ እንዳለ እየገባችሁ አይደለም። ተመላላሽ ታካሚዎች አሉ እኔ ቤት ሁልጊዜ ጌም ስጮት ቀን ላይም ስገባ ምናምን ጊዜ መልእክታቸው መጥተው የሚያደርሱ ወንዶች። ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። አመሰግናለሁ። ምን ማለት ምን እንታዘዝ? ለነክ ሰላም ልክ ነው። ይቻላል? ይቻላል። እንዴት ነሽ? ደህና ነኝ። ሰላምታ ብቻ ነው? ይላሉ
ገብተሽ ሰርጀሪ ክፍል ገብተሽ አሁን ተሳስቺ ምላጭ ብመዝስ ደህና ሰው ቀደደ ተብዬ ዘጥያ ነው የምወደው። እኔ ደሜ መራራ ነው። ገብቶሻል? ታችሁ ነኝ ሰላም ቲም እላለሁ ካየሁት። እሺ ማለት ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አልሐምዱሊላህ። እኔ ጥያቄ ልጠይቅህ ነው። እሺ ጠይቂ። አሜን። ግን ሁሌ ወደ ታች ይዞኛል ታውቃለህ። እኔ ለምሳሌ አሁን ለቅሶ ሲሄዱ ወይ ሰርግ ሁሉንም ተሰብስበው ተጠራርተው ተደዋውለው ይሄዱና እኔን ያስቀሩኛል ታውቃለህ። እኔ የሆነ ነገር ስገዛ ደግሞ አንድ ቀን ኮንግራቹሌሽን ብሎኝ አያውቁም። በጣም የሚያምር ነገር ስገዛ ዞር ብሎ አያዩኝ። እና እስቲ ምን ትመክረኛለህ? ሁሌ እንደዚህ ጨጓራዬን ይልጡኛል፣ ጭንቅላቴን ይበሉኛል። በቃ ምን ያህል ናቸው? ያው ፋሚሊ ናቸው ታውቃለህ። ውጭ ሀገር ስትኖር ጓደኛም ፋሚሊም ያው ሁሉም አንድ ላይ ነው። አይ ማለት አሁን በዙሪያሽ ማለት ነው አሁን የነገርሽን አለ አይደለ የሆነ ያለው ነገር አሁን ቤስት ፍሬንዶቼ ቤስት ፍሬንድ አይደለም፣ ቤስት ፍሬንዶቼ አይደሉም። የባለቤቴ ዘመዶች ናቸው። የባለቤቴ ለምሳሌ የወንድሙ ሚስቶች ወደዛ በቃ የነሱ ፋሚሊ የነሱ ጎሳ ዘመድ አዝማድ እንበለው። ዘመድ አዝማድ ነው። በባለቤት በእኔ በኩል የሉም። እዚህ እኔ የለኝም፣ ዘመድ ምንም የለኝም፣ ጓደኛም ዘመድም የለኝም። እነሱ ብቻ ነው የማውቀው እኮ። እነሱ ዘመድ አዝማድ አሁን ወይ የሆነ ነገር ሲፈልጉ ነው ለኔ የሚመጡት ነው። ሌላ ቦታ ሲሄዱ እንደዚህ ሰብሰብ ብሎ ይሄዳሉ። እኔን ይነጥሉኛል ነው አይደለ ሀሳቡ? ይነጥሉኛል ነው። ስለዚህ ለጥቅማቸው ይፈልጉኛል። እንደገና ደግሞ የሆነ መዋጮ ሲኖር መጀመሪያ እኔ ጋር ደውለው ሁሌ እኔ ነኝ የበለጠ ነገር የምሰጣቸውና የሚወስዱት። ግን አሁን ለመሰልሽ ይጠይቁሽ አንዳንዴ እድሜያችን ያለንበት ብዙ ነገር ያስተምረናል ብዬ ስለማስብ ነው። አዎ ልጆች አሉኝ፣ ብዙ ልጆች አሉኝ። በቃ አለ የተሻለ ነገር አለኝ አልሐምዱሊላህ። ብቻ ከነሱ እሻላለሁ። ብቻ ብዙ ነገር ገባክ እና እሺ እስኪ ሚዩት አድርጊና አዳምጪኝ። እሺ ቴንክ ዩ። አሁን አንቺ ያው እንዲያከብ ገብቶሻል። እነሱ ከአንቺ የሆነ ነገር ፈልገው ሲመጡ አይ ነው ጥቅመኛ ሰው አያስፈልግሽ። አንዳንድ ሰዎች ወይ ሲያምርብሽ፣ ስትለወጪ፣ ስትረጋግ፣ የተረጋጋ ህይወት ስትኖሪ፣ ደህና ሰላም ያለው ነገር ስትኖሪ ፈላጊዎችሽ ይሆናል። በጣም ጥሩ ፎቶ ተነስታችሁ ምሳሌ ነው የምነግራችሁ፣ ማያውቃችሁ ሶሻል ሚዲያ ላይ እንኳን የምላችሁ ጥሩ ፎቶ የሚያምር ፎቶ በቃ አምሮባችሁ ምናምን ቆንጆ ፎቶ ፖስት ስታደርጉ ሰላም ብለዋችሁ የማያውቁ ሰዎች ብለዋችሁ አያውቁ እንዴ እንዴት ያማረባችሁ አንቺ ጠፋሽ ሰው ትዘጋያለሽ ማለት ነው። ሰላም ስትዩ እኮ ይበጣጠስብሽ የነበረ ሰው እኮ እንደዛ የሚልሽ ምንም ጓደኛሽ ሆኖ የማያውቅ ሰው እንደ ጓደኛ እንደሚያውቅሽ ሰው አክት ያደርጋል። ፈገግ ነው እንጂ ማለት ያለሽ እንዴት እንደዚህ ትለኛለህ ማለት የለብሽም። ስለዚህ አንቺ ራስሽን ነው ማስከበር ያለብሽ። እነሱ ተጠራርተው ተሰባስበው ነው የሄዱት። የሆነ ነገር ሲነብ አይነግሩሽም። መዋጮ፣ ገንዘብ፣ ጥቅማ ጥቅም ሲሆን ግን አንቺ ጋር ይደውላሉ። በቃ ብሌ ነው መሆን ያለብሽ። ሶሪ አሌክስ፣ እዚህ ጋር ልጠይቅ ጥያቄ። እዚህ ጋር
በመሀል ገባው ሰው እንዳረብሽክ አሁን ያወራው ላይ ማለት ነው። እምቢ ማለት መጀመር አለብሽ። ለጥቅማ ጥቅም ነው አልከኝ። እኔ ሰው የለኝም በዚህ ሀገር መጨነን ገባ። ታሪክ የለኝም፣ ጓደኛም የለኝም እና እምቢ ካልኳቸው ይቀየሙኛል። ሰው አጣለሁ ገባክ። ስቀርባቸው ጭንቅላቴን ጥሩ መፍትሄ እንገርሽ። ሰው ላይ አትደገፊ። ለምሳሌ እኔ በነገርሽ አሁን እኔ ብቻዬን ነው የምኖረው። ገብቶሻል? ሚዩት አድርጊ፣ ስልክሽን አስቀምጪ። እሺ ሚዩት አድርጊና ስልክሽን ጠረጴዛ ላይ አስቀምጪ። እምለው ሀሳብ እንዲገባሽ ማለት ነው። ስለምትይ አንዳንዴ ስለምንለው ነገር ስለምናስብ ሀሳቡ አይገባም አይምሯችን ውስጥ። አንቺ እኔ አሁን ብቻዬን ነው የምኖረው። ጓደኛ፣ ዘመድ አዝማድ እንደዚህ ወከባ፣ ጭብጨባ፣ አወራ ማስጨስ ምናምን አልወድም ሲጀምር። በፊትም ድሮም እንደዚህ ገብቶሻል። አሁን እኔ ትን ቢለኝ ውሃ ያቀብለኝ የለም። ብሞት ምናልባት ሬሳዬን ቆይቶ ምናምን ሊገኝ ይችላል። ይሄ ምን ሆነ ነው የጠፋው እንትን ላይ ነበረ የት ነው የጠፋው ተብዬ ተፈልጌ ልገኝ ነው የምችለው። ለማይክሮ ሰከንድ አሳስቦኝ ያውቅም። ለምን እንደሆነ ታውቂያለሽ? የማያሳስበኝ የምተማመነው በእግዚአብሔር ብቻ። ትን ቢለኝ ሰው ግላይ ግን ጥገኛ በሆኑ እነከሌ እንዳይርቁኝ፣ እንዳይሸሹኝ፣ እንዳይቀየሙ እያልኩ ሰው ላይ ግን ዲፔንድ በሆን እነዛ ሰዎች መቀየራቸው አይቀርም። ያስኩት ሰው ነው። ሰው አዳልጦ ሲወድቅ ሸንበቆ ነው። አብረሽ ትሰበሪያለሽ። ብቻሽን ሁኚ፣ ፈጣሪሽን ያዢ። እሱ አይተውሽ። አንቺ ከምታስቢው በላይ እኮ ያስብልሻል ፈጣሪ። የፈጠረሽ ንብረቱ ነሻ፣ በእጁ ነው የሰራሽ። ዝም ብለሽ ወድቀሽ ባክንሽ እንድትቀር የሚፈልግ ይመስልሻል? ስለዚህ እማያውቅሽ መንገድ ብቻዬን ሆኜ የሆነ ነገር ገጥሞኝ እማያውቀኝ ሰው ነው ደገፍ አድርጎኝ ሄዱት። እሱ ነግሬያቸዋለሁ እንደተፈጠረ። ስለዚህ በተሻለሽ መጠን እነሱ ላይ ዲፔንድ አትሁኝ፣ እጫቸው፣ ምንም ችግር የለም። እንደዚህ አይነትን ሰው ደግሞ ብታጭው ነው የሚሻለው። ሁሌ እየተብሰለሰልሽ እየቆሰልሽ ነው የምትሞባው። አለበለዚያ ራስሽን አስከብሪ። ቆፍጠን ብለሽ የራስሽ ህይወት ውስጥ ፈጣሪን ብቻ አስገብተሽ ተንቀሳቀሽ። እመኚ፣ ሰላም ነው የምታገኘው። ተከታይ አትሁኝ ሁሌ። እሺ ግልጽ ነው። ማደንዘዣ ወጋችኋት እንዴት ነርሶች? ማደንዘዣ ሲባል እኮ ኦቨርዶዝ እንድትወጓቸው አይደለም እኮ። ኦቨርዶዝ ወጋችሁ እንዴ? አለሽ ነው? እኔ የለውም። እኔ ነኝ የሌለሁት። አለ እየሰማሁህ ነው። ፈጣሪ ታውቃለህ። አልሐምዱሊላህ አላህ ሁሉን ነገር ያደርግልኛል። በቃ ጥሩ ነገር ነው የሚገጥመኝ ሁሌም። በቃ እኔ የሚገጥመኝን ነገር እያዩ ይሻሹኛል። ግን አልሐምዱሊላህ ትቻቸውም እነሱን ትቻቸው የአእምሮ ሰላም አገኛለሁ። ትቻቸውም ስኖር ምንም አልፈልግ። እኔ እነሱ ላይ ዲፔንድ አይደለሁም፣ እነሱ ናቸው እኔ ላይ ዲፔንድ። እኔ ሰው ላይ ዲፔንድ ሆኜ ማላቅም። ገባ? ግን ይመጣሉ አንዳንዴ የሆነ ነገር ወይ ኢንቫይት ያደርገዋል፣ እሄዳለሁ። ኢንቫይት ሲያደርጉኝ ስመለስ ደግሞ ተመልሰው እንደዛው ይመልሰኛል። በቃ እንደዚህ ሽዋሽዋ ያደርጉኛል። እኔ የማያደርገው ነገር ነው ግራ ያገባኝ። ብሎክም አድርግቻቸው አይቻቸዋለሁ፣ ይመጡብኛል። ያደረጉ ልጆችን ገባክ ደግሞ በልጅ ከባድ ነው። ግዴታ ነው። አንቺ ሰዎችን መከተል አለብሽ ግዴታ። እኔ አልከተልም። ይመጣሉ አንዳንዴ በቃ እኔ ጋር ይመጣሉ።
ኖ አይ ምን መሰለሽ አሁን መከተል አለብሽ። አሁን እኮ እየተከተልሻቸው አሁን እስቲ ልኛ ጋር እንኳን መተሽ ስለነሱ ነው እያወራሽ ያለሽ የራስሽን ላይፍ አይደለም። እና ጭንቅላትሽን ኮምፕሊት ተቆጣጥረውታል። ገብቶሻል? አይምሮሽ ውስጥ ቤት ሰርተዋል። ምንም ሳይከፍሉ ጭንቅላትሽ ውስጥ በነፃ እየኖሩ ገብቶሻል? ለምን ትከታያቸዋለሽ? ለምን አንቺ የራስሽን አለም አትፈጥሪ? ልጆች አሉሽ አይደል? በጣም ቢዚ ነኝ። ምንም ጊዜ ራሱ የለኝም። ቢዚ ነኝ እኮ እነሱ ናቸው ታውቃለህ። እንዴት ልበልክ ብቻ አስቸጋሪ ነው። በጣም ቢዚ ነኝ እኔ ጊዜ የለኝም። ሲጀመርም ግን ይመጡብሃል ሳትፈልገው በቃ የሆነ ነገር ያደረጉህና አንተ ከቀረህ ከእነሱ ላይ ስምህን ያጠፋሉ ደግሞ ዞር ብለው እኮ። እንግዲህ እኔ ያው የሚበጀውን ነገር ይሻለሁ። አሁን አንቺ የዛሬ 10 ዓመት እንዲሁ በቃ በማይፈልጉሽ ሰዎች ለጥቅም በሚፈልጉሽ ሰዎች ጭንቅላትሽ ተወጥሮ ስለነሱ እያሰብሽ ስንት መስራት ስንት መፍጠር ከልጆችሽ ጋር ስንት ዓለም የራስሽን ጓደኞችሽ አድርጊያቸው፣ ልጆችሽን ዓለሞችሽ አድርጊያቸው። እኔ ልጅ ቢኖረኝ የኔ እናት ምንም ነው አያስፈልገኝ። የእውነቴ ነው። ነገሮች አሉ በቃ ለምሳሌ ሰው ወልዶ ከወለደ ወይ ትሰማለህ እንደዚህ ወይ ለባለቤት ይነግሩና አንተን አይነግሩህም። አንተ ለመሄድ ኢንቫይት አልተደረክም። ብቻ አስቸጋሪ ላይፍ ነው ታውቃለህ። በጣም ከባድ ነው። እኔ ኖ አስቸጋሪ ነው። አንቺ ነሽ አስቸጋሪ ነው። ፋሚሊ ውስጥ ማለት ነው። ለምሳሌ አንዷ ትላንትና ወለደች። ለባለቤት የነገሩት ለእኔ አልነገሩኝም። እኔ መሄድ እንግዲህ እኔ አልሄድኩም፣ አልደወልኩም። ገባክ? እኔም በቃ ስላልደወሉልኝ አልሄድኩም። አሁን እኔ ስለቀረው ስለኔ ደግሞ ተመልሰው ስሜን ያጠፋሉ አልመጣችም እያሉ። አንተ ምን ትላለህ? ምን ትላለህ? ያው እኔ መጀመሪያ የነገርኩሽ ሀሳብ በቃ ኢግኖር ልጫቸው፣ ብሎክ ላድርጋቸው፣ ሁሉንም አለማውራት፣ በቃ ጭራሽ አለመነካካት። ገባክ? ምንም አዎ ማለት መቅረት ሳይሆን አንዱ ዝም ማለት ዝም ብለሽ የራስሽን ኑሮ ነው። አንዳንዴም ደግሞ መሄድ ያለብን ነገሮች አሉ። ገባክ? ሲጠሩክ ኢንቫይት ሲያደርጉ ማለት ነው። ለመቅረትም ስትሄድም ከባድ ነው፣ ለመቅረትም ከባድ ነው። ብቻ ከባድ ነው። እስቲ ምን ትላለህ ስለ እንደዚህ አይነት ነገር? እንግዲህ እኮ አሁን ቅድም ያልኩሽን አልሰማሽም? ቅድም የነገርኩሽን ሙሉ ለሙሉ ስለነሱ እያሰብሽ ነበር። ኧረ ተው አሌክስ ተው። ምክንያቱም ችግር ውስጥ ያለ ሰው አታድርግ ፕሊዝ። ይኸውልሽ አሁን የሰው ልጅ ቢዚ መሆን ያለበት በአምላኩ ብቻ ነው ብዬ ነው በጣም ቁጭ ስል ማስበው ፈጣሪ ስላደረገልኝ ነገር እንጂ ሰዎች የራሳቸውን ኑሮ የሚኖሩት አንቺም የራስሽን ብሎክ በቃ ማንም ሰው አላናገርም ከዚህ በኋላ። ለምን ብሎክ ታደርጊያለሽ? ብሎክ ማድረግ ሳይሆን ብሎክ በስልክ ሳይሆን ኢግኖር በቃ። አዎ ኢግኖር ማድረግ። ሰላም ካሉ መንገድ ላይ ሳያቸው ሰላም ካሉኝ ሰላም እላቸዋለሁ፣ ካላሉኝ ባላየ አልፋቸዋለሁ። በቃ እንደዛ ድሮም ላይ ነው። እኔም ገባክ? ስንት ልጆች ነው ያሉሽ? እኔ 5 ልጆች አሉሽ? ልጆች አሉኝ። ታዲያ 5 ልጆች ማለት እኮ ከልጆችሽ በላይ ምን አለም አለሽ? ሰው ዘጋሽ አልዘጋሽ በጣም ታውቃለህ። ሁሉም ሰው ሳያኝ ራሱ ልጆችሽ ደግሞ በትምህርት በጣም ጎበዝ ናቸው። እንደገና ደግሞ ታውቃለህ መኪና እኔ ትልቅ ብቻ የራስሽን ሰላም ካሉሽ እግዚአብሔር ሰላምታ መስጠት። ከዛ ውጪ እንደፈለጉ መጥተው ህይወትሽ ላይ እንትን እንዲሉ አትፍቀጂላቸው። የራስሽ ኑሩ፣ በደስታ ኑሪ ከልጆችሽ ጋር። እሺ ተጨነቂ ለሰው እንደዛ ነገር። እሺ ቴንክ ዩ አሌክስ፣ ቴንክ ዩ በጣም ነው። እኔ በቃ ታውቃለህ ከዚህም በፊት ራሱ ሁሌ ሰማካለሁ ቲክቶክ ላይ ማለት ነው። ስቶሪ ሳገኝ ሳይ ሁሌ በሱ አንተን እያሰብኩ ነው፣ እንትን እየሰማሁህ ነው ታውቃለህ። ጭንቅላቴ በቃ አሁን ክፍት ይሆነልኝ
በቃ ታውቃለህ፣ ስለዚህ የተረዳሁት ማለት ነው። ቴንክ ዩ ቬሪ ማች በጣም አመሰግናለሁ። እውነቱን ለመናገር በእሷ ጫማ ውስጥ ሆናችሁ ብታስቡት ነገሩ ሊከብድ ይችላል። ግን ከዚህ ነገር ውስጥ ለመውጣት ብቸኛው አማራጯ ምንድን ነው? እነሱን ፎሎ አለማድረግ ነው። አሁን ሰዎች ስትከተሏቸው በቃ ያለ እነሱ መኖር በቃ ይንቋታል ማለት ነው። ገብቷችሁ? ሰው ከናቃችሁ የተናቃችሁበት ቦታ ድርሽ እንዳቱ በቃ እውነት ራሳችሁን ነው ማክበር ያለባችሁ። ፈጣሪ በልብስ አይሰራም። ጥሩ ልብስ ስለለበስክ አይደለም ወይ ዝነኛ ስለሆንክ ገንዘብ ስላለ የተማርክ ያልተማርክ ስለሆንክ ሳይንቲስት ስለሆንክ አይደለም ወይ ምንም ያልተማረ ገጠር ውስጥ የምትኖር ሰው ስለሆንክ ምንም ብትሆን ፈጣሪ ልብህን ነው የሚያነበው። ልብህ ብቻ ቀን ይሁን። ከዛ ውጪ ጥሩ ልብ ካለሽ ሰዎች አንቺ ናቁሽ አልናቁሽ እነሱ አጡሽ እንጂ አንቺ እነሱን አታጫቸው መቼም ቢሆን። እና ሰዎች ጋር ደግሞ ስልክ ስትደውሉ ከአንዴ በላይ አትደውሉ። ያልተጠራችሁበት ድግስ ላይ አትገኙ። በክብር ያልተጋበዛችሁበት ገብቷችኋል። ያልተጠራችሁበት ቦታ አለመሄድ። ካንኳኳችሁ አንዴ ማንኳኳት። በር አንዴ ነው ማንኳኳው ጋይስ። ስልክ አንዴ ነሳ አንድ ሰው ደጋግም ያልደውል። ካየው መልሶ ይደውል ወይ አልፈለገም ያሰው ማለት ነው። ቴክስት አንዴ ነው መልከው ሰላም ጤና ይስጥልኝ ለአንድ ሰው ከላኩለት ድጋሚ ምን ሆነን ያላየው አልልም። በቃ ለዘላለም ደግሜ አልጽፍም። ከዛ ፊድባክ እስካልመጣ ድረስ ይሄ ራሳችሁ ማክበር ይባላል። ደጋግሞ ግን የሆነ ቦታ ማንኳኳት እንትን ማለት መለመን ትክክል አይደለም። የማትፈለጉበት ቦታ በቃ አትፈለጉ ማለት ነው። እሺ ኮይን ልስጣችሁ።